እፎይ ተያዘን ይሄ ወንድምና እሱን የሚመስሉ ሌሎችም እየመጡ እፎይ መታሰሩን ተናገሩ ይገኛሉ የእፎይ የመጨረሻው ቪዲዮ የተባለው በእጃችን ገባ እንደናችሁ ይሄን ቪዲዮ አዳምጡት ብዙም ሰጣ ገባ አልፈልግም የመጨረሻ ቪዲዮዬ ነው ለውይይት ይቅርብ ንጽጽር አደርጋለሁ ይያለ ስለሆነ ይሄንን የሚያደርገው ከቻላችሁ እና ንጽጽር እናደርግ ብላችሁ በመትችሉ በሶሻል ሚዲያ ጥሩት ለግ ሊቀርብ ይገባዋል ይያሉ በርካቶች የተናገሩ ይገኛሉ ይህ ግለሰብ ፈጽሞ ማምለጥ የለበት ከአዳማ ወደ አዲስ አበባ ገብቷል የእስልምና ማኝ ሆኖ እኔ ግን የማልቀበላቸው ከእስልምና ትምህርቶች አሉ አለም እስካሁን ደግሞ ሁለተኛ የማልቀበለው صحيح ተብሎ የመጣ ሐዲስ ሼር ላርጋችሁ በሃይማኖት ተቋማት ጉባኤ መግለጫ በርካታ ኦርቶዶክሳውያን አዘኑ የሃይማኖት ተቋማት ጉባኤ እንግዲህ ሁሉንም የሃይማኖት ሰብስቦ የያዘ ተቋም እንደመሆኑ የሚያደክሙን ነገሮች ሁሉ ተው አባ ገብረ ኪዳን በአለም የያዝናቸው ነገሮች ሁሉ የሚያደክሙን ናቸው ከነዚያ ከሚያደክሙን ነገሮች መውጣት ነው አዘጋጅና አቅራቢው ወንድማችሁ እኔ ልዑል ነኝ ይህ ደግሞ ሁሉ ጊዜ ከናንተ ደጅ የማይጠፋው በቀን ሁለት የምናቀርብበት ትርጓሜው ጨረቃ የተባለ ያሮስ ሚዲያ የናንተም የኛ ነው የተወዳችሁ ውድ ቤተሰቦቻችን በዛሬ መረጃችን በድጋሚ ከእፎይ ጋር የተገናኙ ሰፋፊ ጥንክሮችን ይዘን መተናል አሳሳቢ ነው አነጋጋሪ ነው ዛሬም ትናንትም ሰሞኑን ማህበራዊ ሚዲያ ላይ መነጋገሪያ ርዕስ ነው የእፎይ ጉዳይ ታዲያውንስ የደረሰበት መረጃ ምንድነው በቤተ እምነቶች እንዲም በሃይማኖት ተቋማት የተሰጡ ያሉ መግለጫዎችስ እስከምን ድረስ ናቸው ኦርቶዶክሳውያንስ ለእፎይ የቆሙ ነውን በዛሬ ቪዲዮ መረጃችን ከማስረጃ ጭምር አስደግፈን የምናሳያችሁናል እባካችሁ ኦርቶዶክሳውያን ከእፎይ ጎን መቆማችሁን የምታሳዩኝ ላይክ ያደረጋችሁ ቢያንስ ከ1000 ከ2000 በላይ ይህንን መረጃ ይህንን ቪዲዮ ላይክ ስታደርጉልኝ ነው ምክንያቱም የዩቲዩብ አልጎሪዝም መረጃውን ለመላው ኦርቶዶክሳዊ ለመላው ክርስቲያን ለመላው የዓለም ሕዝብ ስለሚያዳርስ ትክክለኛው መረጃ በቅርበት እንዲያገኙ ያደርጋል ከናንተ ላይክ ብቻ ነው ፈልገው ላይክ አድርጉ ሼር አድርጉ በማህበራዊ ሚዲያ መረጃውን አስተጋቡ ወደ ቪዲዮቹ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን የፍጥረታት ሁሉ አባት የሰማይና የምድር አስገኛ ጋይስት ዓለም ቅድስት ሥላሴ ክብር ምስጋና ይድረሰው እናታችን እመቤታችን ድንግል ማርያም ውዳሴ ክብር ይድረሳት ቅዱሳን እንደየማረግና ክብራቸው ምስጋና ይድረሳቸው እንዴት አላችሁ እንዴት ቆያችሁ እንዴት ሰነበታችሁ ቤተሰቦች ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ ለማለት ወዳለው መረጃውን በማዳረስ ጀምሩልኝ አዲስ ሆናችሁ ላይክ እና ሼር ያደርጋችሁ ደግሞ ሰብስክራይብ ያደርጋችሁ ቤተሰብ ሁኑን ክርስቲያን ሊቃውንት ከአባታችን ከአባ ገብረ ኪዳን እንጀምር ብዙ የሚያደክሙን ነገሮች የምንሰማበት ወቅት ላይ ያለነውና እስኪ የተወሰኑ ነገሮችን ከአባታችን ከርዕሰ ሊቃውንት አባ ገብረ ኪዳን አጽናኝ የሆነውን ትምህርት እንከታተል የሚያደክሙን ነገሮች በሙሉ በአለም የያዝናቸው ነገሮች ሁሉ የሚያደክሙን ናቸው ከነዚያ ከሚያደክሙን ነገሮች መውጣት ነው ወሬ ለምሳሌ ያደክማል አያደክምም ያደክማል እንቅልፍ ያደክማል ያጠነክራል ያደክማል ተኝቶ ያደረሰው እንደገና ምንድነው የሚያመረው መተኛት እንደዚያ ነው ማለት ነው እንቅልፍም ያደክማል ደካማን የሚያደርገው እረፍት ያደክማል ያጠነክራል አሁን የገበሬውን እጅ አይታችሁታል ሆረ ከመቀስተ ብርት ጽኑ እኮ ነው እንደዚህ ያለ እኮ ነው በእውነቱ ማለት ሰብሩ ይጥላል እኮ ብረት እኮ ነው ለምን ሲባል ይሰራል የውረፍት እንደሚያደክም ይዩት ባጭሩ መልሱ ሐጾ እንደ መመጻፍ ሳንጠቅስ የገበሬ እጅ በቂ ነው ስፖርት አልሰራ ምን አላረገ በቃ ስራው አጠንክሮታል እረፍት ደካማን የሚያደርገው ትጋት ግን ያጠነክራል ነፍስም እንደዚያው ናት ባረፈች ቁጥር እየደከመች ትሄዳለች ስጋም ሲሰራ ነው የሚጠነክር ነፍስም ሲሰራ ነው የሚጠነክር እና ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ ሊያሳርፈን ነው ቤተ መቅደስ ውስጥ የከተተን ወደ ኢየሩሳሌም ሂዱ ማለት ወደ መስቀል ኑ ማለት ነው ወደ መስቀል ኑ ማለት ነው የኔ ሊሆን የሚወድ ቢኖር ምንድነው ያለ መስቀሌን ተሸክሞ ይከተለኝ ስለዚህ ወደ ኢየሩሳሌም መውጣት ማለት ወደ ክርስቲያናዊ ተጋድሎ መምጣት ማለት ወደ ኢየሩሳሌም ሄድ ማለት ወደ ክርስቲያናዊ ተጋድሎ መምጣት የተውናቸውን ነገሮች ማንሳት የጣልናቸውን
የጽድቅ ጦሮቻችንን መታጠቅ ወነሰው የራመዳኒ ትብሎና የጽድቅ ጥሩር ምን በሉና ያለ ቅዱስ ጳውሎስ ልበሱ ነው ንሱ ወልታ ጽድቅ የእውነት ጋሻንም አንሱ የመንፈስ ቅዱስን ጥሩር ልበሱ ይሄ ምንድነው አለ ቃል እግዚአብሔር የሚዋጉ አርበኞች ከላይ ጥሩር ይለብሳሉ በቀኝ እጃቸው ጋሻ ይዛሉ በግራቻቸው በቀኝቻቸው ጦር በግራቻቸው ጋሻ ይለብሳሉ ታች ምን ያደርጋሉ ጫማ እሾህ የማይበሳው ጫማ ያደርጋሉ ስለዚህ ቅዱስ ጳውሎስ በዚህ አርበኝነት ወሰደና ምን አለ ጥሩር አርጉ ልጅነታችሁን ጋሻ ጦር አንሱ ዘውቱ ቃል እግዚአብሔር ይሁን የእግዚአብሔር ቃል ነው ጫማ አርጉ ወንጌል ናት ቁሙ ተሰይነክሙ ኃይለ ወንጌል ዘበሰላም የሰላሙን ወንጌል ተጫምጣችሁ ቁሙ ኤፌሶን 6:10 ላይ ለምን እስመ ኢኮነ ቀትልነ ምስለ ዘሥጋ ወደም ጦርነታችን ውጊያችን ከስጋዊ ከደማዊ ጋር አይደለም ካጋንንት ጋር ነው እንጂ ብሎ ይነገራል ስለዚህ የተውነውን ነገር ወደ ማንሳት ጦሩን የወረወረ አርበኛ ድል አይነሳም ጥሩር ያለበሰ ድል አይነሳም ጫማ ያልተጫማ ሩጦ ያመልጥ በቀላሉ ሆይ ይወድቃል እንደዚሁም ሁሉ ቃል እግዚአብሔር የተወ ሁሉን የዘነጋ የእግዚአብሔርን ቃል ከማንበብ ከመመልከት ከማሰላሰል ከተመስቶ ከመጸለይ ካቋረጠ አንድ ሰው በቃ ዝም ብሎ እጁን እግሩን ራሱ አስሮ ለወጣላቶቹ ያስረከበ ሰነፍ አርበኛን ይመስላል እንዲህ አርጋችሁ ወደ ኢየሩሳሌም ውጡ ማለት ወደ ተጋድሎ ኑ ነው እንቅልፍን ወደ መቀነስ ተግቶ ወደ ማንበብ መጽሐፍ ወደ መመልከት ትጉ ወደ መሆን ኑ ነው ከዚያስ ምን አድርጉ ርግቡን ይሄን አስወጡትና እውነተኛው መስዋዕት ኢየሱስ ክርስቶስን ስጋው ደሙን ተቀበሉ በሊቀ ካህናት ኢየሱስ ክርስቶስ ንስሐ ስር ንስሐ ግቡ ለቁርባን ብቁ ከክርስቶስ ጋር ካለ መኖር ወደ ክርስቶስ ወደ መኖር ኑ ማለት ነው ኦርቶዶክሳዊነት ማለት ክርስቶስን መስቀል ተሸክሞ ተከታይነት ማለት ነው ኦርቶዶክሳዊነት ማለት ክርስቶስን መስቀል ተሸክሞ መከተል ተከታይ መሆን ማለት ነው ርዕሰ ሊቃውንት አባታችን አባ ገብረ ኪዳን ታዲያ ክርስቶስን መስቀል ተሸክመን የምንሰብከው በተለያየ አይነት ዘውግ በተለያየ አይነት መንገድ ነው ነጋዴው በንግዱ መስቀል ተሸክሞ እውነተኛነቱን ያረጋገጠ ክርስቶስን ይከተለዋል ሐኪሙ በሕክምናው ተማሪው በትምህርቱ መንግስት ሰራተኛው በመንግስት ሰራተኛው ሁሉም የግል ሰራተኛው በግል ሰራተኛው በእምነት ዙሪያ ላይ ያሉ መምህራንም በአውደ ምሕረት ዘማሪያኑ በዘማሪዎቻቸው ሰባኪያኑ በስብከቶቻቸው እቅበተ እምነት ላይ ያሉትም እንደዚሁ ሁሉም መስቀል ተሸክሞ እውነተኛውን ክርስቶስ እየገለጡና እየሰበኩ ክርስቶስን የሚከተሉ ኦርቶዶክሳውያን ይባላሉ ብለውናል አባታችን አንድ ወንድማችን እፎይ ነው በእቅበተ እምነት ላይ ያለ የሚያገለግል ወንድማችን ነው ለእስልምና እምነት አማኞች ኦርቶዶክሳውያን ሐሳቦችን በመስጠት ትክክለኛውን ንዕድ ክብርት አንዲት ኩላዊትና ዓለም አቀፋዊት ሆነችቷን ሐዋርያዊ ቅብብሎሽ ያላትን ቤተክርስቲያን በገሃድ የሚገልጥ ወንድማችን ነው እፎይ ታዲያ ከሰሞኑ ያሉን ውክቢያዎች በተደጋጋሚነት የተለያዩ አይነት ቪዲዮዎችን ሳቀርብላችሁ ሳስደምጣችሁ እንደነበረም አይዘነጋም በተለይ ከወንድማችን እፎይ ጋር ከሚነሱ ሐሳቦችና የተሰነዘሩ ካሉ ነገሮች መካከል ሌላኛው ከየሃይማኖት ተቋማት ጉባኤ የሚሰጡ መግለጫዎች ናቸው ከየቤተ እምነቱ ለምሳሌ የእስልምና መጅሊሱ ያወጣው መግለጫ አለ የአዲስ አበባ የሃይማኖት ተቋማት ጉባኤ ያወጣው መግለጫ አለ እንዲህ ደግሞ የሃይማኖት አጠቃላይ ሃይማኖት ተቋማት ጉባኤ ደግሞ የኢትዮጵያ ሃይማኖት ተቋማት ጉባኤ ደግሞ ያወጣው መግለጫ አለ እስካሁን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ሆነ ከመንበረ ፓትርያርክ እንዲሁም ከአዲስ አበባ ሀገረ ስብከት የሰጠ መግለጫ በእፎይ ጉዳይ የለም ይህ ሁሉ ባለበት እውነት ነው እንግዲህ እፎይ ያዝ ይገደል የሚሉ ሐሳቦች የተነሱ ያሉት የኢትዮጵያ የሃይማኖት ተቋማት ጉባኤ ያወጣውን መግለጫ አንዳንድ ኦርቶዶክሳውያን እንደ ባሮክ አይነት ወንድሞቻችን ሐሳቡን ተቃርነውት ነበርና እንካተል ገለዋለን እኔ አንድና አንድ ያለበትን ቦታ ብቻ ጠቁሙ ይለኔ ባድርሲ ስልኬ 0944 27 ደውላችሁ ንገሩ እኔ ገላለሁ የሃይማኖት ተቋማት ጉባኤ እንግዲህ ሁሉንም የሃይማኖት ሰብስቦ የያዘ ተቋም እንደመሆኑ እንዴት ካንድ አቅጣጫ ብቻ የመጣን ቅሬታን ወይንም ደግሞ ውንጀላን ብቻ ተቀብሎ መግለጫ እንደሚሰጥ አልገባኝም ነው ወይንስ ምናልባት
እንግዲህ ቀሲስ ታጋይ በጣም አዝነናል። በነገራችን ላይ ምናልባት ይህንን ቪዲዮ አላዩ መግደል አለባቸው ካልገድክ አይሆንም መነሳት መቻል አለብህ አንገቱን መቁረጥ አለብህ ጨርግድለት አንገቱን ፈሪ ናቸው ቅዘናም ናቸው ወላሂ ሱማ ወላሂ ጨርግድለት አንገቱን ልትነሳ ይገባል ቤተክርስቲያኑን ታቦቱን ልታጋይለት ይገባል እሺ ግደሏቸው ኦኬ አሳዷቸው ታቦታቸውን ቤተክርስቲያናቸውን አጋዩላቸው ሲሉ የነበሩት እነማን ነበሩ እነርሱ ነበሩ ምናልባት በመንዙማስ ኦኬ በመንዙማ ደረጃ ማለት ነው እንግዲህ የግድያ አዋጅ ሲያውጁ አልነበረ ምናልባት ይህንን ሳላዩ የተባለው የነቢያችን ተሳዳቢ ምላሱ ረጅም ነው ሰውነቱ ቀጭን ነው ኢንሻአላህ መሞቱም ቅርብ ነው እንግዲህ እንደሰማችሁት ነው እንግዲህ ቀጭን ነው ያው እንግዲህ በቅርቡም ደግሞ ይሞታል አይነት ነገር ያያዘ ምን ሰሩ መንዙማ እስከመሳት ድረስ ደረሱ እሺ ምናልባት በጌታችን በአምላካችን በኢየሱስ ክርስቶስ ላይ እንደነዚህ አይነት ስድቦችና ያልሆነ ያልተጻፈ ግን ደግሞ ከራሳቸው እየፈጠሩ ተናግረው አልሰሙ ሲሆን አምላክ ብሎ የሚያመልኩት ግለሰብ ዘሩ ራሱ በዝሙተኛ የተሞላ ነው በዝሙተኛ የተሞላ ዘር ነው ያለው ማለት ነው ኢየሱስ ራሱ ምንድን ነበር ሲያደርገው ለነቢያቶቹን ያ ጀማዓ በ15 ብር 20 ብር ነው ያለኝ 20 ብር ነው ያለኝ 5 ብር ቀንሱበት እናንተ በ15 ብር ሴቶችን ሲያስጨበጭባቸው ነበር ኢየሱስን እዚህ መጽሐፍ ይታያችኋል የመጽሐፍ ይሄ እዚህ መጽሐፍ ላይ ያለውን ኢየሱስን ምን አይነት ስብዕና አለው የሚለውን አሳይ ጣዖት አምላኪ ነበር ክርስቲያኖች እንግዲህ የኢየሱስ ክርስቶስን እብደትና ውሸት የጳውሎስን ቅዠት ለማስቀጠል እየተሯሯጡ ይገኛሉ ማለት ነው እንግዲህ ተቋሙ ትልቅ ተቋም ከመሆኑ የተነሳ ሁሉንም ሃይማኖትን የሰበሰበ ከመሆኑ አንፃር እንደነዚህ አይነት መግለጫዎችን ሲሰጥ ቢያንስ ከዚህኛው አቅጣጫ ምን አለ የሚለውን ግን መመልከት ነበረበት እኛ በየትኛው ሁኔታ ማጥቃት አልጀመርንም ግን ለማስታወስ ያክል ከዛሬ ስንት ዓመት በፊት የጻፉትን መጽሐፍቶችን እናስታውሳቸውን በመጽሐፍ ኦኬ በቪዲዮ በየትኛውም ነገሮቻቸው ግን ሲተነኩስና ሲናገሩ የነበሩ አካላቶች ነበሩ ስለዚህ ማንም ምንም ነገር አይደለም ግን የተጻፈውን ነገር ካልሆነ ከተጻፈው ውጭ የተናገሩ ነገር ካለ አምጡና በማስረጃ አሳዩን ምናልባት የዛን ጊዜ ልክ ልትሆኑ ትችላላችሁ ግን ይሄ ባልሆነበት እዚህ ጋር የሞት አዋጅ የሚያውጁት አቅፋችሁ በጉያችሁ ይዛችሁ እዚህ ጋር ቤተክርስቲያንን አጋዩ ያሉ የሚያስተላልፉትን አመጽ የሚቀሰቅሱትን ይዛችሁ አቅፋችሁ ለክስ መሯሯጣችሁና መሄዳችሁ ግን እጅግ በጣም የሚያሳፍርና ትክክል ያልሆነ ነገር ነው እንዲሁም የሃይማኖት ተቋማት ጉባኤ እስከተባለ ድረስ ሁሉንም ሃይማኖት ሰብስበው እንደሚያዙ ከሁለቱም አቅጣጫ ያለውን ነገር ተመልክቶ በደንብ አጢኖ ነበር ለመግለጫ ከመቸኮል ይልቅ ያለውን ነገር ተመልክቶ ጥናቱን አጥንቶ መናገር የሚገባው የነበረው በዚህም ደግሞ አዝነናል ስለዚህም ይሄ ትክክል አይደለም ድጋሚ መግለጫችሁንም የሰጣችሁትን ነገር እንድታጤኑበት ደግሞ እኛ እንጠይቃችኋለን አመሰግናለሁ ይሄንን ቪዲዮ ሁላችሁም ሼር በማድረግ ታደርሱልኝ ብትችሉ ደስ ይለኛል ይሄ ነው እውነቱ እንግዲህ በጣም ብዙ ቪዲዮ ነገራችን ላይ ያለው በጣም ብዙ ማለት ኦርቶዶክስ ክርስትናን የተሳደቡ ክርስቶስን የተናገሩ መጻሕፍቶች ላይ የተናገሩ ታቦተ ሕጉ ላይ የተናገሩ ጽዩፍ የሆኑ ቃላትን የተጠቀሙ በጣም በርካታ አሉ እንደው 1-5-6 ነው ለአሁን ለዋቢነት የቀረበው እኚህ ሁሉ ባለበት ነው አንድ ፎይ ላይ ይሄ ሁሉ መግለጫ ይሄ ሁሉ እጅ የተሰነዘረው በጣም ያሳዝናል እና ከምን አንፃር እንደሆነ እንግዲህ እግዚአብሔር ይፍረደው ነው ሌላ ምንም ምንናገረው ነገር የለም በዚህ አጋጣሚ እስካሁን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት ከአዲስ አበባ ሀገረ ስብከት ከቅዱስ ሲኖዶስ እስካሁን የተሰጠ መግለጫ የለም ይሄ ሁሉ መግለጫ በሚወጣበት ሰዓት ዝምታን አባቶቻችን መርጠዋል ዛሬም በርካታ ኦርቶዶክሳውያን ትዝብት ውስጥ አባቶቻችን እየጣሉ ነው የሚገኝ እየታዘብን ምንገኝ አብዛኛዎቻችን እና መቼ ይሆን ዝምታችሁን ሰብራችሁ ለኦርቶዶክሳውያን ወንድሞች እህቶች በቅበተ እምነት ላይ ላሉ ወንድሞቻችን ጥብቅና የምትቆሙት አባቶቻችን እስከዛሬ እንዲህ ብያላቅ በጣም ስለምከፋና ስለተከፋውኝም ጭምር ነው የምናገረው መቼ ይሆን ጥብቅና የምትቆሙት መቼ ይሆን አለን የምትሉት መቼ ይሆን ድምጽ የምታሰሙት ጥያቄውን አድርሱላችሁ አካችሁ ላይክና ሼር ያደረጋችሁ አድርሱ ይሰማሉ በርግጠኝነት ይሄንን መረጃ የሚመለከቱ አካል መረጃውን አድርሱ እፎይ ተይዟል የተባለ ነው ዝዋይ አካባቢ አሁንም አሉ ሐሰተኛ መረጃ ነው ግን እንዲህ ሲያስተጋቡ ተመልክተናል ያ መረጃ ሲደጋገም እውነት እንዳይመስል ነው ያረጋግጥን ያለ ነው መረጃው ሐሰት ነው እፎይ ያልተያዘም እስካሁን ግን ተይዟል በቁጥጥር ስር ውሏል ብለዋል እንካታ
ይሄ ወንድምና እሱን የሚመስሉ ሌሎችም እየመጡ እፎይ መታሰሩን የተናገሩ ይገኛሉ። ቪዲዮን አሳያችኋለሁ። ከዛ በፊት ግን ሁላችሁም ኮፒ ሊንክ፣ ሪፖስት፣ ላይክ፣ ሼር እያደረጋችሁ ይሄ ቪዲዮ ለሌሎች ሰዎች እንዲደርስ አድርጉ። እስቲ ቪዲዮን ነው። እንግዲህ ወንድማቸው ዝዋይ እስር ቤት ከምሽቱ 2 ሰዓት ላይ ገብተዋል። ሁላችንም እፎይነን እያላችሁት ባለማተ እንግዲህ እንደሰማችሁት ይሄ ወንድም ምን እያለ ይናገራል? ዝዋይ ላይ እፎይ ታስሯል፣ እስር ቤት ውስጥ ነው የሚገኘውና ደስ ይበላችሁ እያለ የሱን ቪዲዮ የሚከታተሉ ሰዎችን ደስታ ይነግራቸዋል። ይሄ የሱ ብቻ አይደለም እኮ ሌሎቹም እንዲህ እየወጡ ግማሹ ድሬዳዋ ላይ ይላል፣ ግማሹ ከሀገር ሲወጣ ሲል ተያዘ ይላል። የኔ ጥያቄ አንድና አንድ ነው። እሱ ደግሞ ምንድነው? እናንተ ታስሯል እያላችሁ ደስታችሁን እየገለጻችሁ ነው። ይሁን፣ ነገር ግን እንደናንተ ገለጻ ከሆነ እፎይ ወንድማችን ላይቭ ላይ መታየት አልነበረበትም። ምክንያቱም በኢትዮጵያ ሕግ መሰረት ሰዎች ሲታሰሩ እስር ቤት ውስጥ ኤሌክትሮኒክስ ነገር መግባት አይችልም። እና እናንተ እንዳላችሁት ከሆነ እፎይ ከላይቭ ላይ መጥፋት ነበረበት። ነገር ግን በትናንትናው ዕለት ላይቭ ላይ ነበር እስከ ትናንትናው ዕለት ድረስ። ዛሬም እንደ እግዚአብሔር ፍቃድ ደግሞ ላይቭ ይገባል። እናንተ ቪዲዮን የሰራችሁት ትናንትና ቃል ላይ ነው፣ እሱ ላይቭ የገባው ማታ ነው። ስለዚህ ይሄ ነገር አይጋጭባችሁም ወይ ነው? እውነታውን ስንመረምረው እፎይ አልታሰረም። የሱም መታሰር ስለምናፍቁ ግን ያልሆነን ነገር እንደሆነ አድርጋችሁ ለሚመለከቷችሁ ሰዎች ታቀርባላችሁ። ቪዲዮአችሁን የሚከታተሉ ሰዎች ደግሞ በጣም የዋ ከመሆናቸው የተነሳ እናንተም በማመን በየኮመንቱ ላይ እየገቡ ፈጣሪያቸውን ያመሰግናሉ፣ እንዲሁም ደግሞ መልእክት ያስተላልፋሉ። የነው መልእክት የሚያስተላልፉት እስር ቤት ያላችሁ ሙስሊሞች ይሄንን ወንድም ካገኛችሁት እፎይ የሚባለውን እዛው ጨርሱት እያሉ ኮመንት ሲሰጡ አየሁ። እኔ በጣም ነው ያስገረመኝ። ማለት ሰው እንዴት በዚህ ደረጃ አያስተውልም? እስር ቤት ውስጥ ያለ ሰው እንዴት ነው የዚህን ቪዲዮ አይቶ ኮመንት ላይ የሚያነበውና ምላሽ የሚሰጠው? እባካችሁ አንዳንዴ ስሜታዊ አንሁን። ስሜታዊ መሆን በጣም ከባድ ነገር ነው። ሰዎችን ስንወድም ይሁን ስንጠላ ቢያንስ እንመርምር። ማንም እየመጣ ስለነገረን አንመን። ከዚህ በፊት እኮ እፎይ እንዳይወጣ እግድ ተጥሎበታል ብለው ሁሉ ነግረውን ነበር አይደል? ከሀገር እንዳይወጣ ግን አንድም ማስረጃ ያቀረበ ሰው የለም። ማስረጃው እጃቸው ላይ ካለ አውጥተው ማሳየት ይችሉ ነበር። ያ እንዳለ ሆኖ አሁን ደግሞ ሁለተኛ እፎይ ዝዋይ ላይ ተያዘ፣ አዲስ አበባ ተያዘ እያሉ መፖሰቱ ምንም የሚጠቅም ነገር አይደለም፣ ትዝብት ነው ትርፉ። ስለዚህ እባካችሁ ከስሜታዊነት ወጣችሁ ይሄ ልጅ ማነጋገርና መከራከር የምትችሉ ሰዎች ካላችሁ ሄዳችሁ ተነጋግራችሁ ከሱ ጋር ተወያዩ። አይ እሱ ደግሞ እንዲታሰር ነው የምፈልገው የምትሉ ሰዎች ደግሞ ካላችሁ በህጋዊ መንገድ ሂዱ። ያኔ እፎይ ጥፋተኛ ከሆነ ህጉ ይፈርድበታል፣ ካልሆነ ደግሞ ይለቋል። ከዛ ውጪ ግን ደቦ እየመሰረቱ 600 ሺና 700 ሺ እንከፍላለን እንዲል አረገ እያሉ እፎይ ታስሯል እያሉ እፎይ ከሀገር እንዳይወጣ ተደርጓል እያሉ ዜና መስራቱና ፖስት ማድረጉ ግን ለማንም የማይበጅ ነው። ለማንኛውም ወንድማችን እፎይ አልታሰረም። እግዚአብሔር አምላክ ይጠብቀው። ዛሬ ላይ እንደ እግዚአብሔር ፍቃድ ላይቭ ላይ ገብቶ ደግሞ ያስተምረናል ብለን እንጠብቃለን። ያው ሐሰተኛ ዜናዎችን ነው ያስተጋቡ ያሉት። አልተያዘም፣ አልታሰረምም። እግዚአብሔር የተመሰገነ ይሁን። እስካሁን ያለበት ቦታ ያው እንግዲህ የሚታወቅ አይደለም ማለት ያው ፈጣሪ ይጠብቀው ነው የሚባለው። እስካሁን የደረሰ መረጃ የለም፣ ግን እንዳልተያዘ ግን እናውቃለን። ስለዚህ እንጸልይ፣ ሁላችንም እንማጸን፣ ፈጣሪ ጨርሶ ይጠብቀው። ግን ለህግ ይቅረብ የሚሉ በርካቶች አሉ። እንካታ በጣም አግሬሲቭ የሆኑ ወጣቶች ለህግ ይቅረብ ብለዋል። በተለይም ፌስቡክ ላይ እንደነ ሙራት ታደሰ አይነት ሂጅራ ቲዩቦች ሌሎችም ወጣቶች ለህግ ይቅረብ ብለዋል። በጣም ነው ያሳቀኝ። በነገራችን ላይ ይህ ዘልማዳዊ አካሄድ ይባላል። የኢትዮጵያ ሙስሊሞች ከዚህ አካሄዳችሁ መቼ ነው የምትቆጠቡት? ንጽጽር አደርጋለሁ እያለ ስለሆነ ይሄንን የሚያደርገው ከቻላችሁ እና ንጽጽር እናደርግ ብላችሁ በምትችሉበት ሶሻል ሚዲያ ጥሩት። ካልቻላችሁ ንጽጽር የሚያደርጉ ወንድሞች አሉ። እነዛ ወንድሞች ጋር ቀርቦ ንጽጽር እንዲያደርግ ወይም እሱ የሚያነሳቸውን ሐሳቦች የክርስትና ሃይማኖትን መጽሐፍ ቅዱስን የኦርቶዶክስ መጽሐፍትን መሰረት አድርጋችሁ ሞግቱ። ሶሻል ሚዲያ መጠቀማችሁ ካልቀረ የሱን ስም እየጠራችሁ የሱን ፎቶ እየፖስታችሁ ስለዚህ ለህግ ይቅረብ ሳይሆን ኑና ተወያዩ ነው ያለው። ኑና ተወያዩት ነው፣ ተወያዩት ሞግቱት ነው ያለችው። ትክክለኛ ሐሳብ ነው። ለህግ ይቅረብ፣ ይታሰር፣ ይገደል ነው የሚሉት። ኑና ተከራከሩ እንጂ አይከራከሩ። ማንም ደፍሮ የሚከራከር የለም። እና የዩቲ ጊዜ ነገራቸው ደጋሚ ልንገራቸው። ዩቲ ገስት የሚችለው 9 ሰው ነው። 8 አሉ የምትያቸውን ኡስታዞች ጥሪያቸው። እኔ አንድ ብቻዬን እዛ ልምጣ፣ በፈለጋችሁት ርዕስ ላይ እንወያይ ጋብዥኝ ብሏታል። በእኔ ቤት ከፈራሽ በአንቺ ቤት እኔ እመጣለሁ፣ 8 አስቀቢ፣ እኔ ብቻዬን አንድ እመጣለሁ ብሏል። ግን ማንም ይመጣ የለም። ግን ሊያዝ ይገደል ሊታሰር ለማለት ግን ሁሉም ሮጧል ቸኩሏልም። እና ያው እውነቱን እናጋልጥ ነው። መረጃና ማስረጃ አስደግፈን አይደለም እናሳየው። አንድ ወንድማችን በዛ ቤት ያለ ወንድማችን መጀመሪያ አንደኛው ላሳያችሁና ሁለት አሳያችሁ። ይያዝ ይታሰር መያዝ መታሰር አለበት የሚል አንድ የእስልምና አማኝ አለ። እሱ ላሳያችሁ።
ይህ ግለሰብ ፈጽሞ ማምለጥ የለበትም። ከአዳማ ወደ አዲስ አበባ ገብቷል። እውነት መሸማቀቅ ካለብንም የምንሸማቀቀው ይህ ግለሰብ ካልተያዘ ነው። እሱ እንዳለው የነቢዩ ስም ሲነሳ ሳይሆን ሰለላሁ ዐለይሂ ወሰለም ነቢዩን በዚህ መልኩ ተናግሮ ከሀገር መውጣት ከቻለ ያኔ እንሸማቀቃል። አዳማ እየኖረ እስካሁን ድረስ ለምን ዝም እንዳላችሁት አልገባኝም። መረጃ እንኳን መስጠት አልቻላችሁም። እኔ በጣም ነው የገረመኝ። አሁንም ከሆነ ግን ይህ ግለሰብ ለዚህ ግለሰብ እውቅና የሚሰጥ ሃይማኖት ካለ ወላሂ እሱ ራሱ የሞተ ሃይማኖት ነው። ልክኛ ሙስሊም ሆኖ ክርስትናን ሲሳድ ማስተማር ሳይሆን ንጽጽር ሳይሆን መሳደብ ሲጀምር እንደምንቃወመው ሁሉ ማይቃወም ሃይማኖት ካለ ሃይማኖት መሆኑን እጠራጠራለሁ። ስለዚህ የግለሰብ በህግ ሊጠየቅ ይገባል። መጅሊሳችን ዝም እንዳለ ነው፣ እኛ ዝም አንልም። መያዝ አለበት ከሀገር እንዳይወጣ። እንግዲህ ያው ያን ሁሉ ቪዲዮ ስላሳየዋችሁ ምንም እዚህ ላይ የምንናገረው ነገር የለም። እንዲህ ላላ አንድ እስልምና ማኝ አሰላሙ አለይኩም ወራህመቱላህ እንዴት ናችሁ? ሰላም ናችሁ ወይ? እስካሁን ደግሞ ሁለተኛ የማልቀበለው ሰሂህ ተብሎ የመጣ ሐዲስ ሼር ላርጋችሁ። ምን ይላል? إذا كان يوم القيامة دفع الله لكل مسلم يهوديا أو نصرانيا أو مشركا فيقول له هذا فداؤك من النار أو هذا فكاكك من النار. قيامة كان سيهون ليانداندو مسلم الله ويم عند يهود ويم عند كريستيان ويم عند مشرك ستو ይሄ ከጀሃነም ማዳኛ ቤዛ ክፍያህ ነው በማለት ይሰጠዋል ይላል ሐዲሱ። ይሄ صحيح ተብሎ የመጣ ሐዲስ ነው። ሙስሊምም ኢብኑ ማጃም ኢማም አህመድም የዘገቡት ሐዲስ ነው። አስቡት፣ አንድ ሰው እኔ ሙስሊም ነኝ፣ ብዙ ወንጀሎች አሉብኝ፣ ብዙ ኃጢያቶች አሉብኝ። ቂያማ ቀን አላህ እኔን ምሮ ወደ ጀነት ማስገባት እየቻለ ሆነ ካፍር ወይም ክርስቲያን አይሁድ እና ሙሽሪክ ጠርቶ አምጥተው እና ይሄንን ወስደህ ጀሃነም ግባ ስትባል ነው ይሄ በኔ በኩል ክፍያ ብለህ ክፈለው እሱ ወደ ጀሃነም ይገባልሃል ብሎ ሲሰጠኝ ማለት አላህ Subhanahu Wa Ta'ala እኔን ምሮ ጀነት ማስገባት አይችልም? ካፊሩ ኩፍሩ ጀሃነም ለመግባት በቂው አይደለም? የኔ ወንጀል መሸከሙ ምንድነው ጥቅሙ? የኔን ወንጀል ቢሸከምም ባይሸከምም ይሄ ሰው ካፍር በመሆኑ ጀሃነም መግባቱ አይቀርም። አላህ Subhanahu Wa Ta'ala ደግሞ እኔን ወንጀሌን በሙሉ ምሮ አብሶ ጀነት ማስገባትም ይችላል። ባህሪውም እንደዛ ነው። የኔ የሰራሁት የገደልኩት የዘረፍኩት ያምታታሁት ያጭበረበርኩትን ወንጀሎች በሙሉ አምጥቶ እዛ ላይ የሚጭንበት ምክንያት ምንድነው? ምንን ነው የሚያሳየው? ስለ አላህ ፍትሃዊነቱ፣ አዛኝነቱ፣ ደግነቱ ምንን ያሳየናል? አስቡት፣ ሰይድና አሊን የገደለ ሙስሊም አቡ ጣሊብን ወስዶ ለጀሃነም ይሄ ከፍያዬ ነው ብሎ ሰጥቶ እሱ ወደ ጀነት ሲገባ አቡ ጣሊብ ወደ ጀሃነም ሲገባ ማለት ነው። አቡ ጣሊብ እኮ አስለን ባለመስለማቸው ጀሃነም መግባታቸው አይቀርም። ግን ሰይድና አሊን የገደለ ሁሴይንን የገደለ እነዚህ ሰሃቦችን ሲጨፈጭፍ የነበረ ሰው በአሁን ዘመንም በየትኛውም ዘመንም በወንጀል ሲተራመስ የነበረ ግለሰብ መጥቶ ይሄው አንድ ካፍር ወይም አንድ ክርስቲያን አንድ አይሁድ አንድ ሙሽሪክ ከፍያለሁ በእኔ ምትክሱ ጀሃነም ይገባል እኔ ቀጥ ብዬ ጀነት እገባለሁ ብሎ ሲገባ እንደዚህ አይነት ሐዲስ ነው እንድቀበል የምትፈልጉት? አላህ በቁርአኑ ምን ይላል? ወአን አላህ ለይሰ ቢዘላሚ ሊልዓቢድ ጌታ እኮ ባሮቹን ቅንጣት መታከል የሚበድል አይደለም። ኢነላህ ላ የظሊሙ ሚስቃለ ዘራ አላህ የብናኝ ያህል አይበድልም። ያ ማለት ምን ማለት ነው? ከሰራሁት ኸይር ስራም ቅንጣት መታከል አያጎድልብኝም። ያልሰራሁት መጥፎ ስራም በማንም ላይ በሙስሊሙም በካፍር ላይ ያልሰራው ያልገደለውን የሆነ ሙስሊም ገድሎ ነበር በቃ የሱ የገደለው ግድያ ለእከሌ ክርስቲያን ለእከሌ አይሁድ ለእከሌ ሙሽሪክ ይጫንበት። ይሄ ነው صحيح ሐዲስ። ከቁርአን ጋር አይጋጭም። አንተ ነህ የተጋጨው ያ ጀማዓ። እንደዚህ አይደለም። ቁርአን እርዳታ አይፈልግም። ቁርአን አጋዥ አይፈልግም። ቁርአን ማብራሪያ አይፈልግም። ድጋፍ አይፈልግም። አይደለም ተቃርኖ መጥቶ ዲን ብለን ልንቀበለው ይቀርና ቁርአንን አጋዥ ነው ተብሎ የምንቀበለው ምን መጽሐፍ የለም። የቁርአን ማብራሪያ ነው ተብሎ የሚሰጥ ምን መጽሐፍ የለም። ከአላህ በላይ አረብኛ ችሎ ይበልጥ የአላህን አረብኛ የሚያብራራልን ደፋር ሰው የለም። የአላህ አረብኛ ግልጽ ስላልሆነ የኔ አረብኛ ግልጽ ስለሆነ የአላህን አረብኛ ወደኔ አረብኛ ልቀይርላችሁ እንዲገባችሁ የብሎ ደፍሮ የሚናገር ሰው የለም። ስለዚህ አስቡት፣ አላህ Subhanahu Wa Ta'ala ቂያማ ቀን ለአንድ ሙስሊም ቀጥታ ዝም ብሎ ጀነት ማስገባት እየቻለ ካፊሩ ደግሞ በራሱ ጊዜ ጀሃነም መግባቱ ላይ ቀር ሙስሊሙ የሰራውን ወንጀል በሙሉ አምጥቶ ካፊሩ ላይ ይጭንበታል። ወይም ደግሞ ሙስሊሙን ምን ይለዋል? ላጠፋው ጥፋት ለሰራው ወንጀል በሙሉ ይሄው ይሄንን
አንድ ክርስቲያን አንድ አይሁድ አንድ ሙሽሪክ ለጀሃነም ዘበኞች ከፍለህ ከጀሃነም ዳን አስቡት ነብዩላህ ዩሱፍ ምን እንዳሉ ስሙ ቢንያሚን ወንድማቸው እንደሰረቀ አስመስለው ሊያስቀሩት ሲፈልጉ ትላልቆቹ ወንድሞቻቸው ደንግጠው በቃ እሺ በጣም ሽማግሌ አባት ስላለው እቤት እንዳይደነግጥ በሱ ምትክ እኛን ያዘን እሱን ልቀቀው ሲሉት ማዓዘላህ አለ አላህ ይጠብቀን ኃጢያት ያልሰራን የተሰረቀብንን ዕቃ ያላገኘንበትን ሰው ይዘን የሰረቀውን አካል ከመልቀጥ አላህ ይጠብቀናል አላህ ሲሆን እኔ የገደልኩት እኔ ያጭበረበርኩት እኔ ያምታታሁት ወንጀል አቡ ጣሊብ ላይ ያስቀምጠውና እኔ ጀነት ገባለሁ አቡ ጣሊብ ጀሃነም ይገባሉ ያ اخي ان في ذلك لآيات لقوم يعقلون لما يستنتن القرآن يتوردው لما يستنتن ሰው ቁርአን ያልወረደው ፕሊስ አሁንም ወደ ቁርአን እንመለስ السلام عليكم ورحمة الله وبركاته እንግዲህ ከእስልምና ማኝ የነበረ ወንድማችን ነው እንግዲህ የማልቀበለው ደግሞ አለ በማለት ነው ግልጽ አድርጎ ያወጣው የመጨረሻውን ቪዲዮ ላሳያችሁ የመጨረሻ ቪዲዮ ተብሎ የተለቀቀ ቪዲዮ ነው እንደናችሁ ይሄን ቪዲዮ አዳምጡት ብዙም ሰጣ ገባ አልፈልግም የመጨረሻ ቪዲዮዬ ነው ለሰው ወይ ጋር እንደዚህ አይነት ለወረደ ሰው መልስ የሚመልሰው አይደለም ምክንያቱም እኔና ኤቢሲ እኩል አይደለም ኤቢሲ ማለት ስሙን እንኳን መጽሐፍ ከብት ቲክቶክ በከፈተ ሰዓት ኤቢሲ ብሎ የከፈተ ገና ኋላ ቀረ የሆነ ሰው ነው እኔ ደግሞ ከአንድም ሁለት ዲግሪ ያለኝ የጤና ባለሙያ ነኝ ስለዚህ ሜንሽን ባታደርጉኝ ይመርጣለሁ ወደ መልሱ ግን ስንሄድ ማለት ነው የደደብነቱ ደደብነት ወይም ደግሞ ያላዋቂነቱ አላዋቂነት የፈጠረበት ጥያቄ ራሱ ቡዳህ ምትለዋን እንግሊዘኛ ቃል ምን ብለ ተረጎምካል ቡዳህ ምትል ቃል አለ ዋላፍ ቡዳህ ይላል ያ ምን ብለ ተረጎምከው ምን ማለት ነው ቡዳህ ማለት የመጀመሪያ ነገር ይሄኛውን ነገር ማወቅ መቻል አለበት ቡዳህ ማለት the wall of water ሲሆን ያ wall of water ምንድነው የውሃ መያዣ ሲሆን እሱም 3 ሜትር ስፋት በ3 ሜትር ተኩል ጥልቀት ያለው አካል ነው ስለዚህ እዛ ጋር እየተደረገ ያለው ነገር ምንድነው እንደዛው የውሻና የወራባ ደም አለበት ነው እየተባለ ያለው ቢኖርበት ነው እየተባለ ያለው ቢኖርበት ነው ጥያቄያዊ ነው ገብቷል ቢኖርበት ምን ይደረግ ነው አንተ ግን ድፍን ስለሆንክ የጻፉልህን ሰዎች ወይም በቃል የነገሩን ነገር ብቻ ስክሪፕቶስ ላይ አስተዋቂ ሆንክ መስሏል እሷን ለመሸፈን በጣም ድርቁር ያልክ ማህይም ነህ ሰው እኮ እንግሊዘኛ ቡዳህ ብለህ ምን ተርጉመህ የመጣው እዚህ ጋር ወጥቶ በዚህ ልክ ነው እንግዲህ የወረደው ማለት ነው ለእንደዚህ አይነት ተራሰው ነው መልሰጥ በጣም የሚዘገነኝ ለዛ ነው ይሄን ያወራችሁ ያለው ከዛ በተረፈ ደግሞ ዝንብ ምናምን ብሎ ምናምን ሊሸፈትል ሞከረ ዝንብ ማለት ይኸውልህ ይሄም ትልቁ ማህይምነትን ሳይንስ የሚባል በረገጠበት ረግጠ ማታል አካባቢ ሳይንስ እንኳን አራተኛ ክፍል እንዳልተማርክ የምታሳይ ሰው ነው because of አካባቢ ሳይንስ ላይ እንኳን ማለት ነው ሳይንስን የሚያቅሰው ጎግል አድርጎ ሳይንስ ያነባል ዝንብ ማለት አንቲዶት በቀኝና በክንፍ በግራ ክንፏና በቀኝ ክንፏ በግራው መጥፎውን ስትይዝ በቀኙ ደግሞ ማርከሻውን ማለት ነው ከመርዙ እስከ ማርከሻው ነው የተሰጣል አንቲዶቷን ነው ዝንቧ በግራ በኩል ቢገባው ይሄንን ማንበብ ነበረበት ለምን አንተ ግን water is pure ውሃ ንጹህ ነው በተጨማሪም ዝንብ በቀኝ ክንፍና በግራ ክንፍ በኩል ልዩነት እንዳለው ቁርአን ከ1400 ዓመታት በፊት ነግሮናል ሳይንቲስቶች ደግሞ ዛሬ ላይ ሆነው ምድር ውስጥ ገብተው ሰማይ ላይ ወጥተው ያገኙት ነገር አለ ይህም በግራና በቀኝ በኩል እንደሚለያየና በቀኝ በኩል የሚገኘው ባክቴሪያ ወይም ዲዚዝ እንደሚያመጣ አረጋግጧል እና ይህ ሰው ወያል ተማረ ወያል ታጠበ ታዲያ ምን ይባላል ይህ ሰው መግማት መግማማት አይ መግማማት ቆሻሻ ነው እንደሰማችኋቸው ነው ምላሽ ከመስጠት ይልቅ ፐርሰናል አታክ ነው ያደረጉት ያው ሰው ያለውን ነው የሚሰጠው ያለውን ዕውቀት ነው የሚያካፍለው ከዚህ ሌላ ዕውቀት እንደሌላቸው ተረዳላችሁ ያነሱትን ግን ነጥብ በነጥብ ድባቅን መተዋለን ያውም ዝንብ መድኃኒት አላት ስለዚህ መጠጡት ውስጥ በገባ መድፋት የለባችሁም ውስጡ ነክራችሁ አውጥታችሁ መጠጣት አለባችሁ የሚል የነብያቸውን አስተምሮ ለመደገፍ ሳይንቲፊክ ያልሆነ የጎግል ዕውቀት ዘው መተዋል ማለት ነው ይሄን በመረጃ እናጋልጣለን በቅድሚያ ግን ማንኛውም ጤናማ አይምሮ ያለው ሰው ዝንብ ቆሻሻ ላይ ካረፈች በክንፎቿና በእግሮቿ ባክቴሪያ ዛመታ መበሉትና መጠጡት ላይ ካረፈች ትበክለዋለች ኢስ ኦብቪየስ ነው ካካ በመልበት አካባቢ ላይ ዝንብ አለን በል ዝንቦቹ ወረውታል እናንተ እዛ ሻይ ስትጠጡ ከካካው ላይ ተነስተው መጠጡት ላይ ገቡ ያንን እንደ ነብያችሁ አስተምሮ ከሆነ መጠጡት ውስጥ ዝንቦቹ ንክር ታደርጉና አውጥታችሁ ትጠጣላችሁ ዝንቧ በግሯ ምንድነው ዳክራ ይመጣችሁ ከካካ ሌላ ኤግዛምፕል ልስጣችሁ
ካፌ ላይ መንገድ አስፋልት ዳር ቁጭ ብላችኋል። አስፋልት ላይ ብዙ ጊዜ ታያችሁ ፈረስ የጋሪ ፈረስ አንዳንድ ቦታ ይቆማል። ሰውነታቸው ቁስልስል ይልና እዛ ይቆማሉ። የሚቆሳስሉትም በዝንቦቹ ነው። ዝንቦቹ እሱን ስለሚነድፏቸው ስለሚያቆሳስሏቸው አስፋልት ላይ የሚቆሙበት ምክንያት መኪና ሲያልፍ ዝንቦቹን በንፋስ እንዲያደርግላቸው ነው። እና ሲያደርገው ዝንቦቹን እናንተ ካፌ በር ላይ ቁጭ ብላችኋል። ዝንቦቹ መጥተው ሻያችሁ ውስጥ ንከር ወይንም የምትጠጡት ውሃ ብርጭቆ ውስጥ ወይንም ወተት ውስጥ ከዛ እንደ ነብያችሁ አስተምሮ ንክር ታደርጉና አውጥታችሁ ትጠጣላችሁ። how stupid it is! ይሄንን ነው ሳይንቲፊክ ነው ብላችሁ አረሰው አስቡ። አረተው ሌላ ግን ልንገራችሁ እንደ ዓለም ጤና ድርጅት መረጃ መሰረት ወይንም WHO እቺ ጥዝ ያለች የምትሄደው ዝንባልቻል ሁማን አፍሪካን ትራይፖኖሶማሲስ የሚባል በሽታ ታመጣለች። ይሄ በሽታ ወይንም ስሊፕ ሲክነስ ይባላል። በአመት እስከ 100,000 ሰው ይገላል። ስፔሻሊ ኢስት አፍሪካ ላይ ነው ደግሞ ይበሽታ አለው። ይሄው WHO ያወጣው መረጃ ነው። ግለሰብ ያወጣው አይደለም። የዓለም ጤና ድርጅት ያወጣው መረጃ ነው መሰጠኔ። እንዴት ነው ከፍቅረኛዬ ጋር ቁጭ ብዬ ካፌ ላይ ከካካ ላይ ወብለው የመጡ ዝንቦች ሻዋ ውስጥ ሲገቡ ዝንብ መድኃኒት በክንፏ ዛለች ብዬ ሻዋ ውስጥ ጭራሽ ጭምቅ አርጌ ወደ ውስጥ ነክሬያቸው አውጥጬ ጠጪ ምላት? አይምሯችሁን አሰሩት እንጂ ይሄ ጤናማነት አስተሳሰብ አይደለም። አንድ ሳይንቲፊክ ኤቪደንስ አታመጣም። የዓለም ጤና ድርጅት ነው ያለ ስለ ጤና ጉዳይ የሚያወጣው። ዝንብ መድኃኒት ነች የሚል የሰራበትን ስጠኝ መረጃ። እኔ ይሄው ሰጣለሁኝ። ዝንብ ገዳይ በሽታ እንደምታመጣ እንደምታስተላልፍ ማለት ነው። አንተ እስቲ ገዳይ በሽታ ታስተላልፍም የሚል አንተ። ሁለተኛው ምንድነው እሱ ስለ ነብያቸው ያልኩበት ላይ ነበረ። የሞተ ውሻ የተጣለበት እንደገና ደግሞ ሴቶች ፔሬድ የነካው ጨርቃቸውን የጣሉበት እንደገና ደግሞ ቆሻሻ የተጣለበት ውሃ አይበከልም ንጹህ ነው ብለዋል ነብያችሁ ስል ውሸት ነው አላለም የሚል ክርክር አንታችኋል። ሐዲሳችሁ ምንድነው የሚለው? እናንብበው አብረን። ሱናን አቢ ዳውድ ነው 67 ላይ ነው። narrated Abu Said al-Khudri, I heard that the people asked the Prophet of Allah, water is brought for you from the well of Buddha. It is well in which dead dogs, ministerial clothes, and excrement of people are thrown. እንዲህ ሲሉት ነብይ ሲጠይቁት ሰማሁኝ። ውሃ መጥቶልሃል። የመጣው ውሃ ከቡድሃ ከሚባል ጉድጓድ ውስጥ ነው። በዚህ ጉድጓድ ውስጥ ደግሞ የሞተ ውሻ ሴቶች ፔሬድ የነካው ጨርቃቸው እና ኤክስክሪመንት ኦፍ ፒፕል የሰዎች ካካ የሚጣልበት ነው አሉት። ነብያችሁ ምን ቢል ጥሩ ነው? The messenger of Allah replied, verily water is pure and is not defiled by anything. ውሃ በጣም ንጹህ ነው፣ በምንም መልኩ ሊረክስ አይችልም ነው ያላቸው። ቡድሃ ምንድነው? ቡድሃ ምንድነው ታውቃለህ? 3 ሜትር በ3 ሜትር ማለት ነው። ምን አስጨነቀኝ እኔ ታዲያ 3 ሜትር በ3 ሜትር የሆነ ጎሬ ውሃ ውስጥ እሺ የሞተ ውሻ ተጣለበት፣ ካካ ተጣለበት፣ ሴቶች ፔሬድ የነካው ጨርቃቸውን ጣሉበት። በዛ እሱን ትጠጣለህ፣ እሱን ትታጠብበታለህ። አይቆሽሽም ማለት ነው። 6 ሜትር ክንድ ይላል እኮ። እኔ ምን አስጨነቀኝ? 6 ክንድ ማለት 3 ሜትር ነው። ይሄን ማያቅ የለም። እዚህ ክርክር ውስጥ ምን አስገባኝ? አዎ 3 ሜትር ነው። ኦኬ 3 ሜትር የሆነ ውሃ ጥልቀት ውስጥ የሞተ ውሻ የተጣለበት ካካይን ያልኩበትን ሴቶች ፔሬድ ጨርቃቸውን የጣሉበትን ትጠጣለህ ማለት ነው። ውሃ ደግሞ አንደኛው ያኛው ደግሞ ምን አለ? ውሃ በምንም መልኩ አይቆሽሽም። water is pure አለ። የጎግል ዕውቀት ማለት ነው። you don't know about food borne disease? ውሃ ወለድ በሽቶች ስለሚባሉ ምንም ነገር ዕውቀቱ የለህም? እንደ ዓለም ጤና ድርጅት መረጃ መሰረት ምግብ ወለድ በሽቶች ብቻ ከ200 ይበልጣሉ። በምን የሚመጡ? በምግብና በመጠጥ የሚመጡ ማለት ነው። ልክ እንደ ኮሌራ፣ ተቅማጥ፣ ታይፎይድ፣ ታይፈስ፣ ሄፓታይተስ እንደዚህ አይነት በሽቶችን ውሃ ወለድ በሽቶች የሚያመጧቸው አሉ። ከ200 በላይ የሆኑ ማለት ነው። ውሃ በሽታ አይደለም።
ካልሆነ እስቲ እኔ ቤቴን ወልውዬ ላጠጣህ ካልሆነ ሽንት ቤቴን ወልውዬ ላጠጣህ ካልሆነ እኔ ጥምብ ሰው ሲሞት አጥቤ ወይንም ደግሞ የፈረስ ምናምን ሲሞቱ እነሱን አጥቤ ላጠጣህ ውሃ ንጹህ ምንም ማይረክስ ማይቆሽሽ ከሆነ በተቅማጥ ብቻ ከምግብ ወለድ ጋር ተያይዞ በአመት ከሚሊየን በላይ ከግማሽ ሚሊየን በላይ ሰው እንደሚሞት የዓለም ጤና ድርጅት መረጃ ያሳያል። ከየት አምጥተው ነው ውሃ አይበከልም የሚል ሎጂክ ያስቀመጥከው? እስቲ የዓለም ጤና ድርጅት ያወጣው መረጃ አንጡ። ሙስሊሞች ሲጨንቃቸው የጻፉትን አይደለም የመነጫጨሩትን አይደለም። በኋላ ዲስከስ ማድረግ እንችላለን። በተረፈ ፐርሰናል አታውቁም። እዛው 2 ዲግሪ ያለኝ who cares? ለምን 4 ዲግሪ አይኖርም? እኔ ማዝነው አንተ ፋርማሲ መጥተው መድኃኒት የሚገዙ ምክንያቱም እርግጠኛ ነኝ ያልታዘዙትን መድኃኒት ልሰጣቸውና ልገላቸው ትችላለህ። በጤና ጉዳይ ግን እመለስበታለሁኝ። ሃሁ አስተምርሃለሁ። በጤና ጉዳይ ላይ እንደ ሃሁ አስቆጥራለሁ ፊደል በሰፊው ወደፊት ስለመመለስበት ነው በጤና ጉዳይ ላይ ሳውንዝ የሚያልኩት። ቴንክ ዩ። የተወዳችሁ የሰዎቻችን የዛሬ ቪዲዮ መረጃዎቻችን ይህን ይመስላሉ። መረጃው ለመላው ዓለም እንዲዳረስ ላይክ እና ሼራችሁ እጅግ ያስፈልገኛል። ትብብራችሁም በእጅግ ያስፈልገኛል። አሳዩኝ። ሐሳብ አስተያየት በነጻነት አስቀምጡልኝ። ወንድማችሁ ሉል መብራቱ ነኝ። የፊታችን እሁድ እንግዲህ በጥሩ ፖድካስት ከመምህራን ጋር ወደ እናንተ እንደምመጣ ከወዲሁ ለመግለጽ እወዳለሁ። እሁድ ምሽት 1 ሰዓት ላይ ፖድካስት ይኖረናል። የእናንተ ሐሳቦች የእናንተ ጥያቄዎችን ሰፋፊ ጉዳዮችን የምናነሳ ይሆናል። ለዛ ያብቃን። ታዲያ ላይክ አድርጉ። ከ290 ሺህ በላይ ባፈራነው በቲክቶክ አካውንት መጫጭር መረጃዎችን አገኙ። ያሮስ ሁሉ ጊዜ እንደምንለው የእናንተ መኛም ነው። እኔ ደግሞ ወንድማችሁ ሉል መብራቱ ነኝ። ተሰነባበትኩኝ። ክብር ምስጋና ያለው አብ፣ ክብር ምስጋና ያለው ወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ አንድ አምላክ አሜን። መንፈሳዊና ሳይንሳዊ ዓለም አቀፋዊ መረጃዎች ይዳሰሱበታል። ምስራቃዊና ኦሪየንታል አብያተ ክርስቲያናት ሃይማኖታዊ ዳራዎችን በቪዲዮ አስደግፈን በብዛት እንቃኛለን። ቡራኬን ከጳጳሳት፣ ተክሳስ ከመነኮሳት፣ ሚስጢር ከካህናት፣ አንድምታ ከሊቃውንት፣ ምርቃት ከህፃናት ከኚህ ሁሉ በረከትን የምንቀበልባቸውን አስደናቂ ቪዲዮችን ይዘናል። ባህር ተሻግራችሁም ወንዙን አቋርጣችሁም ድንበሩን አልፋችሁም ከምትወዷት ሀገር ርቃችሁም ምትናፍቋት ቤታችሁን የምትሳሱላት ቤተክርስቲያናችሁን ርቃችሁ በስደቱ ዓለም ያላችሁ እህት ወንድሞቻችን፣ እናት አባቶቻችን፣ ህፃናት እናንተ እዛው ባላችሁበት በስራ መስክ ዘውትር በቀን 2 ከናንተ ቤት ከተፍ እንላለን። ጤዛ ልሰው ድንጋይ ተንተርሰው በአት ዘግተው ድምፅ አራዊትን ግርማ ሌሊትን ታግሰው በዋሻና በፍርክት ያሉ ባህታውያን መናኝ መነኮሳት ወመነኮሳያት እናት አባቶቻችን ካሉበት እንዲሁም ከዓለም ጽንፍ ድረስ ተጉዘን የምናመጣላችሁ ሰፋፊ ዓለም አቀፋዊ መረጃዎችን ከእኛ ዘንድ አሉ። አዘጋጅና አቅራቢው ወንድማችሁ እኔ ልዑል ነኝ። ይህ ደግሞ ሁሉ ጊዜ ከናንተ ደጅ የማይጠፋው በቀን 2 የምናቀርብበት ትርጓሜው ጨረቃ የተባለ ያሮስ ሚዲያ የናንተም የኛ ነው። ሰብስክራይብ፣ ላይክ እና ሼር በማድረግ በየዕለቱ ኦርቶዶክሳዊ መረጃዎችን አገኙ። ኑ አብረን ወደ ክርስትና ወደ ኦርቶዶክሳዊነት አብረን እንደግ።